ስብሐት ወክብር ለስሉስ ቅዱስ ይደር። እንግዲህ በባለፈው ክፍለ ጊዜ እንደምታስታውሱት ነገረ ቅዱሳንን መነጋገር ጀምረን ነበር። በዚህ በነገረ ቅዱሳን ትምህርት ውስጥ በዋናነት የምናየው ስለ ቅድስናና ስለ ቅዱሳን ነው ብለን ትርጉሙን ከመተርጎም ተነስተናል። ትርጉሙን ስንተረጉም እንግዲህ ነገር ምን ማለት ነው ስንል ነገር የምንለው የአንድ ነገር ትርክት ስለ አንድ ነገር የሚነገር የሚደረደር እንደ ውሃ የሚፈስ ነገር ማለት ነው። ወይም ነገር የሚለውን ራሱ መጽሐፍ ወይም መዝገበ ቃላት ሲፈታው ማፍሰስ፣ መናገር፣ መደርደር፣ መዘከር ወይም እንደ ታሪክ መንገር ማለት ነው እና ቅዱሳን የምንላቸው ደግሞ ቅዱስ ከሚል ቃል የተገኘ ስለሆነ ቅዱስ የሚለውን ቃል ስንፈታው የተቀደሰ፣ የተለየ፣ የተከበረ ከሁሉ ከፍ ከፍ የሚል ብለን ፈተናል። ስለዚህ አንድ ላይ ስንፈታው የተለዩ፣ የተቀደሱ፣ የተከበሩ ንጹሐን የሆኑ የቅዱሳን ታሪክን ማለት ነው ነገረ ቅዱሳን የምንነጋገረው። ስለዚህ ነገረ ቅዱሳን ብለን ስንጠራ ቅዱስ ተብለው ወይም ቅዱስ የሚለውን ስያሜ የሚገለጽበት አጠራር አለው እና ስለ ቅድስና ስናነሳ ወይም የቅድስና አይነቶች ብለን አንስተናል። የዚህ የቅድስና አይነት አንዱ የባህሪ ቅድስና ነው ብለናል። ይሄ የባህሪ ቅድስና እግዚአብሔር ራሱ ያለው ወይም ለእግዚአብሔር ብቻ የሚነገር የቅድስና ምንጭ የቅድስና ባለቤት ራሱ እግዚአብሔር እንደሆነና ይህንን ቅድስና ለሌሎች በጸጋ እንደሚሰጥ ለእርሱ ግን ማንም የሚሰጠው እንደሌለ ባለቤት ሆኖ ቅድስናን ከባህሪው እንደሚያስገኝና የቅድስና ባለቤት ወይም ምንጭ መሆኑን አይተናል። ከዛ ሁለተኛው የቅድስና አይነት ደግሞ የጸጋ ቅድስና የምንለው ነው። የጸጋ ቅድስና የምንለው ከራሱ ከቅድስናው ባለቤት ከእግዚአብሔር በጸጋ ወይም በስጦታ ጸጋ ማለት ስጦታ ማለት ነው ቀጥታ ትርጉሙ። ስለዚህ በስጦታ የተሰጠ ማለት ነው የጸጋ ቅድስና። እንግዲህ ይሄ የጸጋ ቅድስና ለብዙ ነገሮች ተሰጥተዋል። ለነማን ተሰጠ የሚለውን በኋላ ላይ የምናደርገው ወይም የምናየው ይሆናል። በአጠቃላይ ግን ለሰዎችም ለሌሎችም ፍጥረታት ይሄ ቅድስና ተሰጥቶ እናገኛለን። ስለዚህ የጸጋ ቅድስና የምንለው በስጦታ የተገኘ ማለት ነው። ስለዚህ ቅዱስ የሚለውን ቃል ለሁለቱም እንጠቀማለን ማለት ነው። ለእግዚአብሔርም ለቅዱሳንም እንጠቀማለን። ነገር ግን ቅዱስ የሚለውን ቃል ለእግዚአብሔር ስንጠቀምና ቅዱስ የሚለውን ቃል ለሌሎች ፍጥረታት ስንጠቀም የሚሰጠው ዋጋ እኩል አይደለም። ስለ እግዚአብሔር ተናግረን ቅዱስ ስንል የባህሪው ቅድስና ያለው የቅድስና ምንጭ የሚሽረው የሚሾመው የሚለውጠው የሌለ አምላክ መሆኑን እንረዳለን። ለቅዱሳን ቅዱስ ስንል ደግሞ ከባህሪው አምላክ ከእግዚአብሔር በጸጋ አግኝተው የተሾሙበት ወይም የተሰጣቸው መሆኑን እናያለን። ስለዚህ ቅዱስ የሚለው ቃል አገባቡ የሚተረጎመው እንደሚቀጸልለት ባለቤት ነው ማለት ነው። ለቅዱስ ሚካኤል ሲሆን የጸጋ አምላክነት ነው ወይም የጸጋ ቅድስና ነው። ለቅዱስ አማኑኤል ሲሆን ደግሞ የአምላክነት ወይም የባህሪ ቅድስና ነው። ስለዚህ ከሚቀጸልለት አንጻር እየለየን እንናገራለን ማለት ነው። ይህንን በባለፈው ክፍለ ጊዜ ለማየት ሞክረናል። ሌላው የነገረ ቅዱሳንን ለምን እንማራለን የሚልም ነገር አንስተን ነበረ። ነገረ ቅዱሳንን የምንማረው አንደኛ የእግዚአብሔርን የጸጋ ስጦታ አውቀን እርሱን ለማመስገን ነው። እግዚአብሔር ጸጋ በከንቱ ወይም ያለ ዋጋ እንዲሁ
ጸጋን የሚሰጥ ተብሎ ይጠራል እግዚአብሔርና እግዚአብሔር ለቅዱሳኑ ላከበራቸው የሰጠውን ዋጋ አይተን እንድናደንቅ እንድናመሰግን ይሄ አንዱ የማመስገኛ ምክንያታችን እንዲሆንልን ነው። ሁለተኛው በአማላጅነታቸውና በቃል ኪዳናቸው ለመጠቀም ነው። አስቀድመን የተሰጣቸውን ክብር የተሰጣቸውን ጸጋ ቃል ኪዳን ማወቅ በዛ እንድንጠቀም ይረዳናል። ስለ ቅዱሳን ምልጃ የማያውቅ ሰው ቅዱሳንን አማልዱኝ ብሎ አይጠይቅምና ቅዱሳንን በምልጃቸው እንዲረዱን ለመጠየቅ ይህንን መማር አስፈላጊ ነው እንላለን። ሶስተኛው ራሳችንን ለገድል ለትሩፋት ለማነሳሳት ነገረ ቅዱሳንን እንማራለን። የቅዱሳንን ሕይወታቸውን አይተን ተመልክተን ከዚያ በኋላ እኛም ደግሞ በዚያ የቅድስና ሕይወት ራሳችንን መምራት እንድንችል ተስፋ እንዲሆነን ብርታት ኃይል እንዲሆነን ነገረ ቅዱሳንን እንማራለን ማለት ነው። አራተኛው እነሱ ያገኙትን ክብር ወይም መንግስተ ሰማያትን ለማግኘት ነው። ይህም ጠዋት በ12 ሰዓት የገቡ ሰራተኞችን መጨረሻ ላይ 11 ሰዓት ከገቡት ሰራተኞች እኩል አድርጎ ዋጋ እንደከፈለ ጌታ ያስተማረለት ያ ባለጸጋ በጠዋት ለመጡትም በማታ ለመጡትም 1 ዲናር ሰጥቷልና አስቀድሞ ላመኑትም ለጸደቁትም ቅድስና ላይ ለደረሱትም ደግሞ እኛ በእግዚአብሔር ቸርነት በንስሐ ታጥበን በቅዱስ ሥጋው በክቡር ደሙ ታትመን በቅዱሳን ምልጃ የኢየሱስን መንግስት እንወርሳለን ብለን ተስፋ አድርገን ለምንኖረው ላይ እኩል መንግስተ ሰማያትን ለሁላችንም የሚሰጥበት ገንዘቡ በእጁ ነው እግዚአብሔር። ስለዚህ እነሱ ያገኙትን ክብር እኛም እንድናገኝ ነገረ ቅዱሳንን እንማራለን ማለት ነው። እነዚህን አይተናል። እንግዲህ ዛሬ የምንጀምረው ቅዱሳን የምንላቸው እነማን ናቸው ከሚል ጥያቄ ነው። እንግዲህ ቀደምም ለመጥቀስ ሞክሬያለሁ። ቅዱሳን የሚባሉት ሰዎች ብቻ አይደሉም፣ ሌሎች ፍጥረታትም አሉ። እነዚህን ፍጥረታት ቅዱስ ተብለው የሚጠሩትን አንድ ላይ ለማየት እንሞክራለን። የመጀመሪያዎቹ እንግዲህ ቅዱሳን መላእክት ናቸው። ቅዱሳን መላእክት በአፈጣጠራቸው አንዳንድ መጻሕፍት ከእሳትና ከነፋስ እንደተፈጠሩ የሚናገሩላቸው ሲሆን አንዳንዶቹ መጻሕፍት ደግሞ የለም የተሰሩት እምኀበ አልቦ ሀበቦ ካለመኖር ወደ መኖር በመምጣት የተሰሩ ናቸው። ነገር ግን ከኃያልነታቸው የተነሳ በእሳት ከፈጣንነታቸው የተነሳ ደግሞ በነፋስ መስለን በነፋስና በእሳት ምሳሌ አድርገን እናገርላቸዋለን የሚሉ ሊቃውንት አሉ። ሁለቱም ቢሆን አያጣላም። ሁለቱም ቢሆን የሚያስማማ ነው። ከእሳትና ከነፋስ ተፈጠሩን ብንል ወይም ተልእኳቸው እንደ እሳትና እንደ ነፋስ ነው ብንልም የሚያስማማ ነው። እነዚህ መላእክት እንግዲህ እንደምታውቁት አስቀድሞ 100 ነገድ ተደርገው የተፈጠሩ ነበሩ። እነዚህ 100 ነገድ መላእክት የበላይ ሆኖ የሥላሴ የመጋረጃ ከፋች የሚል የስም ስያሜ ትርጉም ያለው የበላይ ነበረ ሳጥናኤል የምንለው። ይሄ ሳጥናኤል በመላእክት መካከል ለባውያን ወይም አስተዋዮች ስለነበሩ ማን የፈጠረን እያሉ ጥያቄ አንስተው በመላእክት መካከል ሁከት ሆኖ ነበር እና እግዚአብሔርም ደግሞ ተሰውሯቸው ነበር፣ አልተገለጠም ነበርና ይህንን ሁከት ሳጥናኤል ሲሰማ ቀና ብሎ ወደ ላይ ሲመለከት ከሱ በላይ ማንም የለም፣ እሱ ብቻ ነው ከፍ ያለው። ያው አንዳንድ ጊዜ እኛ ያላየነው ነገር የሌለ የሚመስለን ሰዎች አለን። እኛ የደረስንበት ብቻ ከፍታ፣ እኛ የገባን ብቻ እውቀት ወይም ደግሞ እኛ ያለን ነገር ብቻ ትክክል የሚመስለን፣ ነገር ግን ሌሎችን ደግሞ ስናይ ከኛ የተሻለ ያላቸው ሰዎች እንዳሉ እኛ ባለማወቃችን ብቻ ግን ያን እንደምናስብ ብዙ ጊዜ የሚያጋጥም ነገር ነው እና ሳጥናኤልም ልክ እንደዛው ከሱ በላይ ሌላ ያለ አልመሰለውም። ስለዚህ ሌላ ሊኖር ይችላል፣ ግን ምስጋናዬን ለባዕድ አሳልፌ ለምን እሰጣለሁ እኔ መመስገን እየቻልኩኝ የሚል የትዕቢት ሐሳብን ከልቦናው አመነጨና እኔ የፈጠርኳችሁ የሚል ሐሳብን
አቀበላቸው። በዚህ ጊዜ በመላእክት መካከል ሲነሳ የነበረው ጥያቄ መላእክቱን ይልቁኑ በጣም እንዲረበሹና እንዲከፋፈሉ አደረጋቸው። ከዚያ መካከል እርሱ ይመራቸው የነበሩት ክፍሎች አሉ፣ 10 ነገድ አንድ ላይ ያሉባቸው አጋዕዝት የሚባሉት እና ከነዛ መካከል አንዱ ነገድ ተለይቶ ተከፈለና ግማሹ የዛው የአንዱ ነገድ ግማሽ አዎ አንተ ፈጥረህናል ብሎ ለእርሱ ሰገዱ። የተወሰኑት ደግሞ አይ አንተ አልፈጠርከንም ብለው አቋም ያልያዙም ወይም ደግሞ አንተ ፈጥረናል ብለውም ደግሞ አልሰገዱም። በመሃል ቤት ነው ፈጥሮን ይሆን ወይስ አልፈጠረን ይሆን ያሉ። ስለዚህ በዚህ በመወላወል መካከል ቀሩ። ሶስተኞች ግን ታላቁ መልአክ አብሳሬ ትስብእት የሚባለው ቅዱስ ገብርኤል ሁላችንም አምላካችንን እስከምናገኘው ድረስ በያለንበት ጸንተን እንቆም የሚል የልቦናን የሚያጀግን የሚያበረታ ቃል ተናገረ። ይሄ እንደውም መጽሐፍ ታላቁ የቤተክርስቲያን ሊቅ ቅዱስ ኤጲፋኖስ ይህንን ሲጠቅስ ይላል፣ ጀግና አርበኛ ጓደኞቹን ወይም አብረውት የዘመቱትን ወታደሮች ጎበዝ በርታ እንጂ ያዝ ግፋ ወደፊት እያለ እንደሚያበረታውና እንደሚያጽናናው ቅዱስ ገብርኤል መላእክትን በአምልኮታቸው እንዲጸኑ አበረታቸው ብሎ ይገልጸዋል። እና ከዛ በኋላ የቅዱስ ገብርኤልን ቃል ሰምተው የቆሙት እና የበረቱት 99 ነገድ ሆኑ ማለት ነው። አንዱ ነገድ ግን ለሁለት ተከፍሎ በዚያ ክርክር ወይም በዲያብሎስን አዎ አንተ ፈጥረናል በማለትና በተጠራጣሪነት ውስጥ ቀሩ ማለት ነው። በዚህ ሰዓት እንግዲህ እግዚአብሔር ለይኩን ብርሃን ውስጥ ተጠፈር ብሎ የእሳት ባህሪ የሆነውን ብርሃን ገለጠ። ያን ጊዜ እግዚአብሔርን ቀጥታ ባያዩትም ክብሩን ግን በአእምሯቸው በሚችሉት መጠን ሳለላቸው ወይም ገለጠላቸው። በዚህም የተነሳ አምላካቸውን ተደፍተው ለረጅም ሰዓት እንዳመሰገኑ መጽሐፍት ይመሰክራሉ። ስለዚህ እነዚህ 99ኙ ነገድ ቅዱሳን መላእክት ብለን እንጠራቸዋለን። ከነዚህ ቅዱሳን መላእክት ውስጥ በክፍል በክፍል የተቀመጡ ሲሆን እነዚህም አጋዕዝት ያልነው ቅድም የሳጥናኤል ሊመራ ነበረው፣ በኋላ ቅዱስ ሚካኤል አሁን የሚመራቸው ማለት ነው። ለራሱ ለቅዱስ ሚካኤል ደግሞ አስቀድመው የተሰጡት ኃይላት የምንላቸው ነበሩ። ከዛ ሱራፌል፣ ኪሩቤል፣ አርባብ፣ መላእክት፣ መናብርት፣ መኳንንት፣ ስልጣናት፣ አጋዕዝት ቅድም ብለናል። እነዚህ እየተባሉ 10 ክፍል አላቸው። እነዚህ 10ሩም ክፍሎች አገልግሎታቸው በዋናነት እግዚአብሔርን ማመስገን ነው። ከዛ በኋላ መላላክ ነው። ከነዚያ መካከል የተወሰኑት ለሰው ልጅ በሙሉ ጥበቃን የሚያደርጉ ናቸው። የተወሰኑት ለእንስሳት፣ ለሌሎቹም ፍጥረታት እግዚአብሔር የፈጠራቸውን ፍጥረታት ያለ ጠባቂ አልተዋቸውም። ስለዚህ ይህንን የተቀደሰ ስራ ሲሰሩ ይኖራሉ ማለት ነው። በዚህም የተነሳ ቅዱሳን መላእክት ብለን እንጠራቸዋለን ማለት ነው። ምስጋናቸው የማያቋርጥ ልክ እንደ ክረምት ውሃ የሚፈስ ምስጋና ያላቸው ልዩ የሆኑ ፍጥረታት ናቸው ማለት ነው። በዮሐንስ ራእይ ምዕራፍ 5 ከቁጥር 11 እስከ 12ም እነዚህን ሲያመሰግን እንዲህ ይላል፣ አየሁም በዙፋኑም በእንስሶቹም በሊቃናቱም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር ይላል። እና እነዚህ መላእክት በቁጥራቸው በጣም ብዙ ናቸው። በነገድ በነገድ ግን ሲቆጠሩ 99 ነገድ ናቸው ማለት ነው። ለዛ ነው በበዓለ ጥምቀት 99ን መላእክቱን ትቶ ሰውን ፍለጋ መጣ እያለን የምንናገር ማለት ነው። ስለዚህ መጀመሪያዎቹ ቅዱሳን መላእክት ናቸው። ሁለተኞቹ ቅዱሳት መካናት ናቸው። ቅዱሳት መካናት ማለት የተቀደሱ ቦታዎች ማለት ነው። መካን ቦታ ማለት ነው። እነዚህ የተቀደሱ ቦታዎች በገቢረ ተአምራት ወመንክራት የተቀደሱ ይኖራሉ።
እንዲሁም ደግሞ ቅዱሳን የተወለዱባቸው ቦታዎች፣ ቅዱሳን መከራ የተቀበሉባቸው ቦታዎች ወይም በዚያ ቦታ ቃል ኪዳን የተገባላቸው ቦታዎች ሁሉ እነዚህ ቅዱሳን መካናት ይባላል። ለምሳሌ በብሉይ ኪዳን በኦሪት ዘፍጥረት ላይ ከምናገኛቸው ታላላቅ አባቶች አንዱ ያዕቆብ ከወንድሙ ከኤሳው ሸሽቶ ወደ ላባ ቤት በሚሄድበት ጊዜ በፍኖተ ሎዛ ወይም ቤት በምትባለው ቦታ ላይ ደክሞት መሽቶበት ተንተርሶ ያለ ከምድር እስከ ሰማይ የደረሰች መሰላል ተዘርግታ በዚህም ላይ መላእክት ሲወጡ ሲወርዱ ተመልክቷል። ይሄ የተመለከተበትን ቦታ ከተነሳው በኋላ ለምልክት እንዲሆን ድንጋይ አቆመና ዘይት ቀባው። እዛ እግዚአብሔር እንዲጠብቀኝ ከእርሱ ጋር ቃል የተገባበት ቦታ ነው ብሎ ያው ረጅም ስለሆነ ነው ታሪኩ ብሎ ባርኮታል። ስለዚህ ያ ቦታ የተቀደሰ ቦታ ነው። ያዕቆብ ያንን ህልም ራእዩን ያየበትና እመቤታችን በምሳሌ ለያዕቆብ የተገለጠችበት ወይም ስፍራ ነው ማለት ነው። ስለዚህ ይሄ ቦታ የተቀደሰ መካን ወይም ቅዱስ ቦታ ተብሎ ይጠራል። ከዛ በኋላ ብዙ ቅዱሳን መካናትን ማንሳት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እየዞረ ሲያስተምር ገቢረ ተአምራት የፈጸመባቸው ቦታዎች ልክ እንደነ ቃና ዘገሊላ ያሉ በገሊላ ውስጥ የምትገኘው የቃና ሰርግ ቤት፣ የመጻጉዕን የፈወሰበት የባህሩ ዳርቻ፣ ጌታችን የተሰቀለበት የቀራንዮ አደባባይ፣ ስጋው ያረፈበት የመቃብሩ ስፍራ፣ እመቤታችን ጌታን የወለደችበት ግርግም ወይም በረት፣ እነዚህን የመሳሰሉ ስልጣኖች ወይም በረከቶች ወይም ቡራኬዎች ለነዚህ ቅዱሳን መካናት ተሰጥቷል። እነዚህ ድንቅ ድንቅ የሆኑ ተአምራት በመደረጋቸው ለነዚህ ቦታዎች የቅድስና ማዕረግ ተሰጥቷቸዋል ማለት ነው። እነዚህ ከቦታዎቹ የተለዩ የሚሆኑ ቃል ኪዳን የተገባላቸው ለምሳሌ እንደነ ደብረ አስቦ ያሉ አባ ተክለ ሃይማኖት በዚያ ጾሞ በመጸለዩ እግዚአብሔር የሰጠው ቃል ኪዳን አለ በዚያ ስፍራ ላይ። ይሄ ቃል ኪዳን 15 ትውልድ ድረስ እምርልሃለሁ በጸሎትህ ታምኖ ደጅህን የረገጠውን ሰው ብሎ ቃል ገብቶለታል። ልክ እንደነ የአባ ሳሙኤል ገዳም እንደነሱ አይነት ገዳማት በጣም ትልልቅ ገዳማት አሉ። ዋልድባ የምንለው ማለት ነው። ኃጢአትም እህልም የማይሻገርባት ተብላ የምትነገረው ይቺ የዋልድባ ገዳም ሰዎች ወደ ገዳሙ ከመግባታቸው አስቀድመው በአንዲት ማረፊያ ስፍልች እዛ ቦታ ይሆኑና ይቀመጣሉ። ከዛ ኃጢአታቸው ከነርሱ ይወገድላቸዋል ማለት ነው። ከዛ በኋላ በክብር ሆነው የሚገቡበት ከዛም ደግሞ ከዛች ድንበር አልፎ እህል ውሃ የማይገባባት እጅግ በጣም የተቀደሰች በረከት የምታሰጥ ስፍራ ነች። እንደነዚህ ያሉ ስፍራዎችን ብንጠቅስ አንጨርስም። ኢትዮጵያ ውስጥ በተለይ በጣም ብዙ ናቸው። በጣም ብዙ ቅዱሳት መካናት የምንላቸው ማለት ነው። ስለዚህ ሁለተኞቹ ቅዱሳን የምንላቸው ቅዱሳት መካናት ናቸው ማለት ነው። ሌሎቹ ቅዱሳን ዕለታት ናቸው። የተቀደሱ ዕለቶች አሉ። እንደሚታወቀው እግዚአብሔር በ6 ቀን ሙሉ ፍጥረታትን ከፈጠረ በኋላ በሰባተኛው ቀን አረፈ። ድካም የሚሰማው ወይም እረፍት የሚያስፈልገው ሰው ልክ እንደ ሰው ሆኖ ሳይሆን መፍጠር የጀመረውን ስራ ፈጥሮ ጨረሰ ማለት ነው። ሰውን መጨረሻ ላይ ፈጠረው። ሰው ሲፈጠር ደግሞ እጅግ በጣም የከበረ ልዕለ ኃያል ተደርጎ ነው የተሰራውና በዛ ጠባዩ ላይ እንዲያርፍበት አብራ የተሰራችለት ቀዳሚት ሰንበት የምንላት ቀን ነበረች። ይቺ ቀን አስቀድሞ ከነበሩት በዓላት መካከል የመጀመሪያ የምንላት ነች። ይችም ቀዳሚት ሰንበት ወይም የመጀመሪያዋ ሰንበት ብለን እንጠራታለን።
ይቺ ከተቀደሱት ዕለታት መካከል አንዷ ነች። ከዛ ደግሞ ክርስቶስ የተጸነሰባት እዛ ደግሞ በትንሣኤው የተነሳባት ከዛ በዳግም ምጽአት የሚመጣባት ዕለተ ሰንበት ወይም የክርስቲያን ሰንበት የምንላት ሌላ ቅዱሳት ዕለታት ከምንላቸው ውስጥ የሚጠሩ ናቸው። ያሉ እግዚአብሔር ድንቅ ተአምርን ያደረገባቸው ዕለታት በዓላት አሉ። በተለይ የጌታችን የመድኃኒታችን ኢየሱስ ክርስቶስ 18 በዓላት አሉ። ከነዛ መካከል 9ኙ አበይት 9ኙ ደግሞ ንዑሳን ተብለው ይጠራሉ። እነዚህ አበይትም ሆኑ ንዑሳን በዓላት የተቀደሱ ዕለታት ተብለው ይጠራሉ። በወር ውስጥ ግዝት የሚባሉ በዓላት አሉ፣ ስራ የማይሰሩባቸው እረፍት ወይም ለስጋዊ ስራ እረፍት አድርገን ለሰማያዊ ሕይወት ብቻ የምንሰራባቸው ቀናት አሉ ማለት ነው። እነዚህ ቅዱሳን ዕለታት ተብለው ይጠራሉ ማለት ነው። እንግዲህ ሶስተኞቹ ቅዱሳት ነዋያት ናቸው፣ ወይም ነዋያተ ቅዱሳት የምንላቸው እንደማለት ነው። ስለዚህ እነዚህ የተቀደሱት ነዋያት ለእግዚአብሔር አምልኮ የሚፈጸምባቸው፣ ለአገልግሎት የሚውሉ፣ ለቤተ ክርስቲያን አገልግሎት የምንጠቀምባቸው ማንኛውም ነዋይ የተቀደሰ ነው ብለን እናስባለን ወይም እናምናለን። ለምንድን ነው? በቅብአ መንፈስ ቅዱስ በጸሎተ ሜሮን ተባርኮ ተከብሮ ወደ አገልግሎት ስለሚገባ ማለት ነው። ስለዚህ እነዚህን ቅዱሳን ነዋያት እንላለን ነው። ቅዱሳን ነዋያት የምንላቸው ከገበያ ዝም ብለው ተገዝተው እንደመጡ ይህንን ማዕረግ የሚቀበሉ አይደሉም። እንግዲህ አንዳንድ ጊዜም በሌላ ሃይማኖት ያሉ ሰዎች እነዚህን ነዋያት ከየገበያው ገዝተው ሲጠቀሙባቸው እናያለን። ስለዚህ እነዚህ የተቀደሱ ነዋያት አይባሉም። እውነት ነው፣ ለእግዚአብሔር አገልግሎት የተሰሩ ስራዎች ሊሆኑ ይችላሉ። እሺ፣ ስለዚህ እነዚህ ቅዱሳን ነዋያት ተባርከው በቤተ መቅደስ ለቤተ መቅደስ አገልግሎት በጸሎት ተባርከው አገልግሎት እንዲሰጡ ካልተደረጉ በቀር ቅዱሳን ነዋያት አይባሉም። ነገር ግን የቤተ ክርስቲያን ዕቃዎች ናቸው፣ እውነት ነው። ሳይባረኩ ግን እነዚህን ቅዱሳን ብሎ መጥራት ተገቢ አይደለም ማለት ነው። በጥቅሉ ግን ቅዱሳን ነዋያት የምንላቸው ቅዱሳን ከሚባሉት መካከል የሚጠሩ ናቸው ማለት ነው። ሌሎቹ እንግዲህ ቅዱሳን ሰዎች ናቸው። ቅዱሳን ሰዎች የምንላቸው አንደኞቹ ነቢያት ናቸው። እግዚአብሔርን ሀብተ ትንቢት ሰጥቷቸው ህዝቡን ከእግዚአብሔር ጋር ሲያገናኙ፣ እግዚአብሔርን ደግሞ የእግዚአብሔርን ምሕረት ወደ ህዝቡ የህዝቡን ጸሎትና ልመና ወደ እግዚአብሔር ሲያደርሱ የኖሩ ነቢያት ናቸው። ከዛ በኋላ ደግሞ የተነሱ ሐዋርያት አሉ። የጌታችንን ካደረበት ያደሩ ከዋለበት እየዋሉ የቃሉን ትምህርት የእጁን ተአምራት የተመለከቱ ያዩ፣ ዞረው ዓለምን ያስተማሩ፣ ሰማዕትነትን የተቀበሉና በክብር ያረፉ እነዚህ ቅዱሳን ሐዋርያት ቅዱስ ተብለው ወይም ቅዱሳን ሰዎች ተብለው ይጠራሉ። ሌሎቹ የስጋ ፈቃዳቸውን ለነፍስ ፈቃዳቸው በማስገዛት ጸዋሚ ተሐራሚ ሆነው ዝጉሃዊ ባህታዊ ሆነው ከሰው ተለይተው ከወገን እንግዳ ከዘመድ ባዳ ይሻለናል ብለው በሌላ ቦታ ወይም ከሰው ከዓለም ርቀው በተወሰነ ቦታ ላይ ሆነው የተጋደሉ ቅዱሳን ሰዎች ይባላሉ። ከዛ ደግሞ በተለያየ አገልግሎት የግድ ገዳም ገብቶ መንክሶም ባይሆን በተለያየ ተጋድሎ ውስጥ አልፈው መጨረሻ ላይ የሕይወትን አክሊል ያገኙ የምንማጸንባቸው ሰዎች ብዙ አሉና እነዚህን ሁሉ ቅዱሳን ሰዎች ብለን እንጠራቸዋለን ማለት ነው። በብሔረ ሕያዋን እንዲሁም በብሔረ ብፁዓን ያሉትን ሰዎች ሁሉ ቅዱሳን ብለን እንጠራቸዋለን ማለት ነው። ስለዚህ ቅዱሳን ስንል
ስለነዚህ ሁሉ ነው የሚነገረው ማለት ነው። እና ከነዚህ ውስጥ በአመዛኙ የሚነገረው ስለ ቅዱሳን ሰዎች ነው ማለት ነው። ስለ ሌሎቹ ብናገርም የተወሰነ ብቻ ይሆናል ማለት ነው። ስለዚህ እነዚህን ቅዱሳን ሰዎች አንስተን ስንነጋገር ያው በዋናነት እኛም እንግዲህ የሚመለከተን እሱ ስለሆነ ያንን አንስተን ስንነጋገር ቅዱሳን የሚባሉት ምን የፈጸሙ ናቸው፣ ምን ያደረጉ ናቸው የሚል ጥያቄ ተነስቷል። ቅዱሳን ለመባል ወይም ቅዱስ ለመባል ምንድነው መስፈርቱ? ምን አድርገው ነው ብለን እንደው በአጠቃላይ ቅዱሳን ሰዎችን በአጠቃላይ መስፈርት እናስቀምጥ ብንል የመጀመሪያው ያላቸውን ሁሉ ትተው አምላካቸውን የተከተሉ ናቸው ይለናል። እነዚህ ቅዱሳን የምንላቸው ለስጋዊ ወይም ለስጋ ያላቸውን አምሮትና ፍላጎት ትተው አምላካቸውን የተከተሉ ናቸው። ምናልባት አንዳንዶቹ ያላቸው ምድራዊ ሀብት ጥቂት ሊሆን ይችላል። ምናልባት ታንኳና መረብ ብቻ የነበራቸው አሉ። አንዳንዶቹ ደግሞ ትልልቅ የሆኑ አሉ እና ያላቸውን ትተው በመከተላቸው የመጀመሪያው መስፈርት ነው ማለት ነው። ለዚህ በጣም ብዙ ማስረጃ እናቀርባለን፣ ያላቸውን ትተው ለመከተላቸው ማለት ነው። ሁለተኛው መስፈርት ስለዚህ ቅዱሳን የሚባሉት ሰዎች በእነዚህ መስፈርቶች የሚጠሩ ናቸው። እንደው በአጠቃላይ ቅዱሳን ብለን የምንጠራቸው ሰዎች ግን ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ሊቃውንት፣ ቅዱሳን አበው ብለን እንጠራቸዋለን። ያው ቅዱሳን ነገስታት የምንላቸው አሉ፣ ቅዱሳን ካህናት የምንላቸው አሉ፣ እንደየ ግብራቸው ማለት ነው። እንደው በአጠቃላይ ግን የቀደሙትን እነዚህ አሁን የጠቀስናቸውን ስም እንሰጣቸዋለን ማለት ነው። ቅዱሳን ሰማዕታት የምንላቸው በመድኃኒታችን በኢየሱስ ክርስቶስ በጲላጦስ ፊት ሳይፈራ ሳያፍር ስለ እውነት ልመሰክር መጥቻለሁ ብሎ እንደመሰከረ እና ሞትና መከራ እንደተፈረደበት መስክረው አይተው ያዩትን በጸጋ ያዩትን በህሊና የተረዱትን መስክረው አንገታቸውን ለሰይፍ ደረታቸውን ለጦር እግራቸውን ለጠጠር ሰጥተው ሳይፈሩ ሳያፍሩ ሰማዕትነትን የተቀበሉ ደማቸውን ያፈሰሱ ቅዱሳን ሰማዕታት እንላቸዋለን። ቅዱሳን ጻድቃን የምንላቸው ደግሞ ቅድም ስንል እንደነበረው ይህን ዓለም ንቀው ትተው ስጋዊ ፈቃዳቸው ለነፍስ ፈቃዳቸው አስገዝተው በጾም በትህርምት በእንባ በለቅሶ ሲጸልዩ የኖሩ ሰዎች ናቸው። እነዚህ ቅዱሳን ጻድቃን የምንላቸው። ቅዱሳን ሊቃውንት የምንላቸው ደግሞ የኢየሱስ ክርስቶስን አምላክ ወሰብ መሆን አምልተው አስፍጠውና በጣም በሚጣፍጥ መልኩ ጽፈውልን ሃይማኖት የሚክዱ ሰዎች ቢነሱ እንኳን በአፍም በመጽሐፍም ተከራክረው እነዚያን መናፍቃን አሳፍረውልን ያሳዩን እነዚህን ሊቃውንት ቅዱሳን ሊቃውንት ብለን እንጠራቸዋለን ማለት ነው። ሌላው የቅዱሳን ሰዎች አሰያየም። የቅዱሳን እንግዲህ አሰያየም ስንል ቅዱሳን የምንላቸውን በዋናነት የምንሰይምበት ትልቁ መስፈርት ወይም ለሁሉም የሚያገለግለው መስፈርት አንደኛው እስከ ሞት ድረስ የታመንክ ሁን የሚለውን ትምህርት ሰምተው ሕይወታቸው እስከ ፍጻሜ ድረስ በጾም በጸሎት ተወስነው በገድል በትሩፋት አምልኮተ እግዚአብሔርን ይዘው የጸኑትን እናያለን፣ ወይም መጽናታቸውን እናያለን። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ላይ የተመሰረተችውን የቤተ ክርስቲያኒቷን እምነትና ስርዓት ጠብቀው በማስጠበቅ ለአገልግሎት የተጉትን ትጋት እንመለከታለን። የእግዚአብሔርን ቃል ንባብና ትርጓሜ ምስጢር ሳያፋልሱ
በምስጢር በሃይማኖት ሰውን ያጸኑትን ምዕመናንን ያበዙትን የባረኩትን ያስተማሩትን ሰዎች ማለት ነው። ሌላው በሕይወታቸው ነውር በሃይማኖታቸው ነቀፌታ ያልተገኘባቸው ሰዎችን ለቅዱስና አሰያየም ወይም ቅዱስ ተብሎ ለመሰየም በቅተዋል ማለት ነው። ሌላው ምትሃት ያይደለ እውነተኛ ተአምራዊ ድንቅነትን ያደረጉ በተአምራት የእግዚአብሔርንም የራሳቸውንም ክብር መግለጥ የቻሉ ማለት ነው። ሌላው ከዓለም ተለይተው በበረሃ ወድቀው ደንጊያ ተንተርሰው ጤዛ ልሰው ዋሻ ዘግተው ጸባጋንንትን ታግለው በአጠቃላይ ከፍጹምነት ማድረግ የደረሱትን ቅዱሳን እግዚአብሔር እንዳከበራቸው ታከብራቸዋለች። ቅዱሳን ብላም ስማቸውን ሰጥታ ታከብራቸዋለች፣ ተጠራቸዋለች ማለት ነው። ሌላው እንግዲህ የምናየው ነጥብ የቅዱሳንን ስራ የያዙ መጻሕፍት እነማን ናቸው የሚለው ነው። እንግዲህ በዋናነት የቅዱሳን ሕይወታቸውን ማወቅና መረዳት ለብዙ አገልግሎት የሚጠቅም በመሆኑ ነው የምናነሳው እና እነዚህ የቅዱሳንን ስራ የያዙ መጻሕፍት የመጀመሪያው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ውስጥ በጣም ብዙ እግዚአብሔርን በስራቸው ደስ ያሰኙ ብዙ ቅዱሳን ታሪካቸው አለበት። ስለዚህ መጽሐፍ ቅዱስ ራሱ ሆኗል ማለት ነው እና ሌሎቹ እንግዲህ በዋናነት ብንዘረዝራቸው ዜና አበው የሚባሉ አሉ፣ የመጽሐፍተ መነኮሳት የሚባሉ አሉ፣ ገድላት ድርሳናት አሉ። እነዚህ ሁሉ የቅዱሳንን ዜና ሕይወት የቅዱሳንን ስራ በግልጽ የያዙ ወይም የተገኙ መጻሕፍት ናቸው ማለት ነው። እንግዲህ እያንዳንዱን ለመዘርዘር ትንሽ ጊዜ የሚፈጅ ይመስለኛልና ሌላው የምናነሳው የቅዱሳን ገድል መቼ ይጻፋል የሚል ነው። የሚለውን ስናይ የቅዱሳን ገድል የሚጻፈው የዚህ ዓለምን ድካም ጻዕር ፈተና አልፈው ጨርሰው ከዚህ ዓለም በሞት ከተለዩ ወይም ካረፉ በኋላ ነው ይሄ የቅዱሳን ገድል የሚጻፈው ማለት ነው። ዝም ብለው በሕይወት እያሉ የሕይወት ታሪክ የሚጻፍበት አግባብ የለም በቤተክርስቲያን ስርዓት። ምክንያቱም ዛሬ ያመነ ሰው ነገ እንደማይክድ የዛሬ እምነቱ ማስረጃ ወይም ማስያዣ ሊሆን አይችልም ማለት ነው። ስለዚህ ሰው በዚህ ዓለም ያለውን ድካሙን ፈጽሞ ጨርሶ በስጋ ካረፈ በኋላ ነው ገድሉ መጻፍ ካለበት እንኳን ገድሉ ይጻፋል። ስለዚህ የቅዱሳን ገድል ካለፉ በኋላ እነሱ ተጋድሏቸውን ጨርሰው ካለፉ በኋላ ምናልባትም በሚያውቋቸው አብረዋቸው በኖሩ ሰዎች ወይም ደግሞ ማለት ነውና የቅዱሳን ገድል እንዲጻፍ ትልቁ መስፈርት ይሄ ነው ማለት ነው። ከዛ ውጪ እንግዲህ የቅዱሳን ገድሉ ከተጻፈ በኋላ የራሱ የሆነ ስቴፕ አለው። ምናልባት በሌላ ቀን ወይም በሌላው ክፍለ ጊዜ የምናያቸው ነው የሚሆነው ማለት ነው እነዚህን መስፈርቶች። ስለዚህ በጥቅሉ ግን የቅዱሳን ገድል ካረፉ በኋላ የሚጻፍ ነው። ለሰዎች ተስፋ የሚሰጥ መሆን ይጠበቅበታል። ምክንያቱም የቅዱሳኑን ተጋድሎ አይተን እኛም ራሳችን በተጋድሎ እንድናጸና እንድናበረታ የሚረዳን በመሆኑ ነውና የቅዱሳንን ገድል በተቻለ መጠን መጽሐፍቶቻቸውን ማንበብ መጸለይ እጅግ በጣም ሆነ። እሺ ስለዚህ የመጀመሪያውን ምዕራፍ በዚህ መልኩ እንጨርሳለን ማለት ነው። እንግዲህ ሁለተኛውን ምዕራፍ
በሚቀጥለው ክፍለ ጊዜ እንጀምራለን።